እስከ ስንት ሰዓት ይጾማል? በፍልሰታ ነው። ሙሉ ቀን እስከ ፀሐይ መጨለም ነው መጾም የሚገባው ነው። ቤተሰብ ተሰብስቦ ግን አንድ ቦታ ላይ ሱባኤ መያዝ አይገባውም። የቤት ጨዋታ ይኖራል፣ ከቤት ትዝታዎች ይኖራሉ። እነሱን ነገሮች ይዞዛ ሱባኤ ቦታ ቢገባ ሱባኤ ላይሆን ይችላል ይሄኛው ማለት ነው። እንግዲህ በዚህ በፍልሰታ በቤተ ክርስቲያን ውስጥ አቡነ ዘበሰማያት ጊዜ ካገኘን ጨርሰን እየደገምን በአንድ ተርም ወይንም ደግሞ በአንድ ጊዜ እንኳን 12 ጊዜ አቡነ ዘበሰማያት መጸለይ ይገባል። መዝሙረ ዳዊትንና አባታችን ነው የሚለው መጸለይ ነው። ከዛ ውጭም ቢጸለይ የሚከለከል የለም። ጊዜው ግን አይፈቅድም። በምንጾማቸውና በምንጸለያቸው ነገሮች እርግጠኞች መሆን ያስፈልጋል። በምድር ስለሚፈልገው ጉዳይ ሱባኤ ከገባ አንድ ሰው የሱባኤው ዓላማ እሱ አይደለም ነው። ፍልሰታ በበዓታ እንኳን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ፍልሰታ በበዓታ። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶችና እናቶች፣ ወንድሞችና እህቶች፣ ሁላችሁም ሕፃናት ጭምር እንኳን ለፍልሰታ በበዓታ በሰላም በጤና አደረሰን አደረሳችሁ። የማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ እንዲህ ይላል፣ ትግሁ ወጸልዩ ከመ ኢትባኡ ውስተ መንሱት። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ይላል ጌታችን ኢየሱስ ክርስቶስ ለቅዱሳን አባቶቻችን ሐዋርያት ጸሎቱን በዚህ መልክ ነው ያስተማረው። ስለዚህ በዚህ ከነሐሴ 1 ጀምሮ የሚጾመው የእመቤታችን ጾም ወይንም ጾመ ፍልሰታ ጾመ ማርያም በመባል የሚታወቀው ለመጀመሪያ ጊዜ ይህንን ጾም በዓለም ላይ የጾሙት ቅዱሳን አባቶቻችን ሐዋርያት ናቸው። ሐዋርያት አባቶቻችንም ይህን ጾም የጾሙበት ምክንያት የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ የእርሷን ትንሣኤዋን እርገቷን ለማየት የጾሙት ጾም ነው። ከነሱ መካከል ለየት ብሎ በመስቀሉ ስር የተገኘው ቅዱስ ዮሐንስ ወልደ ነጎድጓድ የእመቤታችንን ወደ ሰማይ ማረግና በገነት በሕይወት ዛፍ ስር መኖሯን አይቶ ስለነበረ ሌሎቹ ያላዩ ቅዱሳን አባቶች ሐዋርያት የእመቤታችንን ትንሣኤና እርገቷን ስላላዩ ይህን ማየት አለብን ብለው ነሐሴ 1 ቀን ጀምሮ ለ14 ቀናት 2 ሱባኤ ጾመው አግኝተው ሌሎች ደግሞ የቀሩ ነበሩና ቶማስ ዘይብልዎ ዲዲሞስ ከ12ቱ ሐዋርያት አንዱ የሆነው እርሱም ሐዋርያት ተቀብለው ከቀበሯት በኋላ ወደ ሰማይ ስታርግ በደመና ላይ ሆኖ አይቶ ነበርና ለአባቶቻችን ሐዋርያት መጥቶ ሲነግራቸው የእመቤታችን ነገር እንደምን ሆነ ሲል ቶማስ ሞታ ቀብረናታል አሉ። መቼ ሞተች? በጥር። መቼ ቀበራችኋት? በነሐሴ። ሞት በጥር በነሐሴ መቃብር የሌለ እንደሆነ ቶማስ ሲናገር አንተ እንዲህ ብለኛን ታጠራጥረናል ብለው ሲሉ አረ አርጋለች፣ አይቻታለሁ፣ ወደ ሰማይ ስታርግ ሰበኗን ልብሷን ለኔ በረከት ብላ ሰጥታኛለች ብሎ ሲያሳያቸው መጀመሪያ ዮሐንስ ትንሣኤዋን እርገቷን አየ። እኛ ሳናይ ቀረን፣ እንደገና ጾመን አገኘን። መልሶ አሁንም የመጨረሻ እርገቷን ቶማስ አየ፣ እኛ ሳናይ ቀረን አሉና መንፈሳዊ ቅናት እንዲህ ይገባልና ቅንኡ ለእንተ ተአቢ ጸጋ ስለሚል መጽሐፍ ቅዱስ እንግዲህ ክርስቲያኖች ጠንካራ ጸሎተኛ ስናይ እኛም እንደሱ ልንጸልይ፣ የሚቆርብ ሰው ሲታይ እንደሱ ለመቁረብ መትጋት፣ መንፈሳዊ ቅናት ለበጎ ነገር፣ ለጾም፣ ለጸሎት፣ ለሱባኤ እኔ ወደ ኋላ ቀረው ብሎ ተግቶ ሱባኤ መግባትና መጾም ይገባልና ሐዋርያት አባቶቻችን ቶማስ ያየውን ትንሣኤዋን እርገቷን ስላላየን እኛም መጾም አለብን ብለው ድጋሜ ጾሙ። 2 ነው ነሐሴ 1 ጀምሮ ለ14 ቀናት የጾሙት። ከዛ በ15ኛው ቀን የሐዋርያት መሰብሰብ ሆነ። በ16 ጌታ ኢየሱስ ክርስቶስ
እመቤታችንን አምጥቶ ሰጥቷቸው ነሐሴ 16 ቀን እርሷን መንበር አድርጎ ቀድሶ አቁርቧቸው እሷንም ወተቄረበት በእደ ወልዳ ይላልና ስርዓተ ቁርባን ፈጽሞ ሁሉም ሐዋርያት አንድ ላይ ሆነው እያዩአት አኢረግዋ መላእክት ውስተ ሰማያት ወደ ሰማይ ስታርግ ታይታለችና በዚህ ጾም አባቶቻችን ሐዋርያት የእመቤታችን ትንሣኤዋን እርገቷን አይተዋል። ዛሬም የሚጾም የሚጸልይ ሱባኤ የሚገባ ሰዓታት የሚቆም ስብሐተ ነግ የሚቆም ቅዳሴዋን ውዳሴዋን ቅዳሴዋን ትርጓሜውን ንባቡን ዜማውን የሚሰማ ሰው ሁሉ ስለ እመቤታችን በመስማቱ በረከትም ያገኛል፣ የዘላለም ሕይወትም ያገኛል። የአምላክ እናት ናትና ሁልጊዜ ድንግል እናትና ድንግል እየተባለች የምትኖር ይሄ ሁልጊዜ የማይነፈጋት እንደዚሁም ከሷ የተወለደው ደግሞ አምላክ ወሰብ እየተባለ ሰውም አምላክም እየተባለ በምድር ላይ ተደርጎ የማይታወቅ አዲስ ተአምር አዲር ምስጢረ ስጋዌ የሰው አምላክ መሆን የአምላክ ሰው መሆን በእመቤታችን ላይ ብቻ የተፈጸመ ከዛ በፊት በማንም ላይ ያልተፈጸመ ከሷ በኋላም እስከ ዕለተ ምጽአት ይሄ በማንም ላይ የማይፈጸም እናትነትን ከድንግልና ጋራ ድንግልናን ከእናትነት ጋራ አስተባብሮ ይዞ መገኘት የእመቤታችን ብቻ ነውና ስለዚህ ይሄንን ሱባኤ በዚህ በገዳማችን በታዕካ ነገሥት በዓታ ለማርያም ንግሥት ዘውዲቱ የተከሉት ቤተ መቅደስ ገዳም ነውና በአሁኑ ሰዓት ፍልሰታ በበዓታ ያልንበት ምክንያት ፍልሰታ ምን የምናስበው በዓታ ላይ ሆነን ነው በዓታ ገዳም ላይ ሆነን ነው። ይሄን ስፍራ የምታውቁ ታውቁታላችሁ፣ ማታውቁ ካላችሁ ግን በዓታ ግቢው ከተገባ በኋላ አዲስ አበባ ላይ ያለ የማይመስል ልዩ መረጋጋትና ልዩ የጽሙና ሕይወት የሚሰጥ እዚህ ተረጋግቶ ለመጸለይ እግዚአብሔርን ለማነጋገር ምንም አይነት ጋጋታና የመኪና ጩኸት የሌለበት ድምጽ የማይሰማበት የእግዚአብሔር ድምጽና ልዩ ድምጽ ከእግዚአብሔር የሚሰማ ብቻ የኛ ወደ እግዚአብሔር የሚደርስ ድምጽና ሱባኤ ብቻ የሚከናወንበት ገዳም በመሆኑ ቀዳሲያንም መነኮሳት ናቸው። መነኮሳት ብቻ ናቸው የሚቀድሱበት። በዓታ ልዩ የሚያደርገው መነኮሳት ብቻ የሚቀድሱበት መናንኞች የሚቀድሱበት በመሆኑ መነኮሳት ይኸው በከተማ እንግዲህ ቅዳሴ ይቀድሳሉ ማለት ነውና ይሄ ቅዳሴ በእነሱ ነው የሚከናወነው። ግድ መኖር አለባቸው በዚህ ስፍራ ማለት ነው። እንደገና ሌላው ደግሞ ቅዳሴ ሲገባ በአራት ዲያቆናትና በሶስት መነኮሳት ሰባት እየተሆነ ነው በዓታ ላይ የሚቀደሰው። ስጋ ወደሙ የሚያቀብሉት ሰባት ካልሞሉ በአምስት አይቀደስም፣ በስድስትም አይቀደስም፣ በሰባት ሰሞነኞች የሚቀደስ ነው። ሌላው በዚህ ስፍራ የሚገናወነው ልዩ አገልግሎት ሰዓታቱ እንዳለ ሆኖ ስብሐተ ነጉ ቅድም ያልኳችሁ እንዳለ ሆኖ ቅዳሴውን ትርጓሜው ሁሉ እንደተሟላ ሆኖ ሰባት ጉባኤ ያለበት ቤት ነው። ከንባብ ጀምሮ እስከ መጨረሻው ትምህርት የሊቅ ትርጓሜ ድረስ የሚነገረው በመጻሕፍቱም በዜማውም በአቋቋሙም በቅዳሴው በሰዓታቱ 8 ጉባኤያት የሚነገሩበት የ8 ጉባኤያት ምንጭ የሆነ ስፍራ ነውና በዚህ ስፍራ ቅዳሴ እንደተወጣ 9 ተኩል ቅዳሴ ሲወጣ በየቀኑ ከቅዳሴ በኋላ ልዩ ጸሎት፣ ምህላ፣ መሐረነ አብ ይከናወናል። ከመሐረነ አብ ጋር ተያይዞ ደግሞ እግዚኦታ 100 ጊዜ ማረን ተብሎ 100 ጊዜ በዜማ ይባላል፣ ግራና ቀኝ ማለት ነው። እሱ ሲያልቅ ደግሞ በእንተ ማርያም ስለ ድንግል ማርያም ብለ ማረን ተብሎ እንደዚሁ 100 ጊዜ የሚጸለይ ለብቻው የሱ ዜማ ብቻ 1 ሰዓት የሚፈጅና ረጅም ከመሐረነ አቡ በኋላ ይሄ ተያይዞ የሚከናወን ስለሆነ ይሄ እግዚኦታ ይሄ በእንተ ማርያም መሐረነ ክርስቶስ የቀደሙ አባቶቻችን ቦታው እንግዲህ ከተመሰረተ ወደ 100 ዓመት ገደማ የሆነው ነው ያለውና በዚህ ዘመን ውስጥ በቀደመውም ዘመን አባቶቻችን ይሄን የበዓታን መሐረነ አብና እግዚኦታ ውዳሴ ማርያም ዜማውን በሰፊው የተጠቀሙበትና ከብዙ መቅሰፍት የዳኑበት ስለሆነ እናንተንም እኔ አሁን ወደዚህ ነው የምጋብዛችሁ ነው፣ ወደ በዓታ ነው የምጋብዛችሁ። ይሄም በበዓታ የተጸለየውን የሱባኤ ጸሎት በልዩ መልኩ ሌላ ስፍራ የማይጸለየው 100 ጊዜ እግዚኦታ በዜማ 100 ጊዜ እግዚኦታ በእንተ ማርያም መሐረነ ክርስቶስ የሚባለውን ተገኝታችሁ ተሳትፋችሁ በረከት እንድታገኙበት ለሕይወታችሁ ከዚህ አሁን ከደረስንበት ዘመን በላይ ለጸሎት የሚጋብዝ ዘመን የለም። አሁን ከደረስንበት ዘመን በላይ ለሱባኤ የሚጋብዝ ዘመን የለም። ይሄ ዘመን ለሱባኤ ለጸሎት ይጋብዛልና በበለጠው ነው ከቀደመው ዘመን ሁሉ የበለጠ ሆኖ ማለት ነው። ጌታ ኢየሱስ ክርስቶስ ተግታችሁ ጸልዩ ስላለ ተግታችሁ ሱባኤ ግቡ ተብለናል።
ተግታችሁ ጸልዩ ተብለናል። ተግታችሁ ጹሙ ተብለናል። ተግታችሁ ስገዱ ተብለናልና ስለዚህ ገዳሙ ሱባኤያተኞችን ሊያስተናግድ ኦርቶዶክሳውያንና ኦርቶዶክሳውያትን ተቀብሎ በየመጠለያው ስር በማስቀደሱ ደግሞ ምናልባት ግቢ ውስጥ መጠለያ እጥረት ካለ ድንኳን ተክለን ለአስቀዳሾችም ምቹ ነገር ለመፍጠር ነው እያደረግን ያለነውና እንግዲህ ሱባኤውን በሁለት መልክ ነው የምንጠቀምበት። አንደኛው ጠቅሎ እዚሁ ገብቶ ሱባኤ በመግባትና ሳይወጡ፣ ሌላው ደግሞ እየተመላለሱ በመመላለስም የቻለ ሰው ሰዓታት ይቆማል። ሰዓታት ባይችል ጧት ኪዳን ያደርሳል፣ ትርጓሜዋትን ይሰማል። የውዳሴና የቅዳሴዋን ትርጓሜ ማለት ነው። ሌላው ደግሞ ይሄን ያልቻለው ወንጌል ይማራል። ሌላው ደግሞ ቅዳሴ ያስቀድስና ይሄዳል። ሌላው ደግሞ ቅዳሴ ይሄን ሁሉ ማድረግ ያቃተው ደግሞ ማታ እግዚኦታ ላይ 9 ሰዓት ተኩል ጀምሮ ከመስሪያ ቤት እየመጣችው ግቢ ውስጥ ድምጽ ማጉያ ተከፍቶ በሰፊው ነው ምህላው የሚካሄደውና 24ቱ ሰዓት ሁሉ ቤተክርስቲያን የሚዘጋበት ስለሌለ ከነዚህ ከ24ቱ ጊዜያት በምትችሉበት ሰዓት ከስራችሁና ከግል ጉዳያችሁ ከኑሯችሁ ጋር የሚጣጣመውን ሰዓት መርጣችሁ እንድትጠቀሙበት ስለሆነ 24ቱ ሰዓት ሁሉ የበረታ እንደዛ ነው። ያልቻለ የተወሰነውን በ7 ጊዜያት ይሆናል፣ በ1 ሰዓት ይሆናል፣ በ2 ሰዓት ይሆናል። ወይ ደርሶ የራስን ጸሎት ጸልዮ መቤታችን ስምኝ ብሎ አሳስብልኝ ብሎ ጸልዮ ይሄዳልና ይሄ ቦታ በጸሎት በስዕለት ይታወቃል። በአታ ተስሎ ስዕለቱ የማይፈጸምለት ሰው የለምና እሷም መጀመሪያም የስዕለት ልጅ ስለሆነች ኢያቄምና ሐና በስዕለት ስላገኟት በአታ በስዕለት ሰሚነት ነው የሚነገርላት። ሰው ሁሉ የሚመሰክረው ሱባኤ ብሎ በዘውትርም ጸልዩልን የሚሉ አሉና በጸሎት አስቡን ተብሎ ለ7 ቀናት ሊያሳስብ ስመ ክርስትናውን የሰጠ ሰው 7 ቀን ሳይሞላ ነው ብዙ ምላሾች እየተገኙ ምስክርነቱን እያየን ያለነውና በጸበሏም ትፈውሳለች፣ ጸበልም አላትና ስለዚህ 7 ቀን ማታስጠብቅ ብዙዎች እዚህ እየመጡ ተስለው አልቅሰው ነግረው ሲሄዱ ከግቢ ሳይወጡ ነው ያ የተጨናገፈው ነገር ተደውሎላቸው ቶሎ ድረሱ እየተባሉ የሚመሰክሩ የበለጠ እንደው በዚህ በቀላል ሁኔታ ይመለስልናል ብሎ ያላሰቡት መልስ በቀላል ሲመለስላቸው እያለቀሱ ነው የሚሄዱትና ስለዚህ እኔ ላሳስባችሁ የምወደው ይኸውና ቦታው አሁን ትንሽ በዚህ በማልንሶ ማልማቱ ምክንያት ሰው ራቅ ስላለው ወደዚህ መጥታችሁ የዚህ በረከት ተሳታፊዎች እንድትሆኑ በአታ ለግንባታ ለበአታ ብለን የምናከናውነውም ትምህርት ቤት ግንባታ አለና ከሱ ይልቅ በበለጠ ግን እናንተ እንድትገነቡ እናንተ በሱባኤዋ እንድትታነጹ ፍልሰታ በበአታ ፍልሰት ማለት መፍለስ ማለት ነውና ከኃጢአት ወደ ጽድቅ መፍለስ ከክፉ ነገር ወደ መልካም ነገር መሸጋገር እመቤታችን ከዚህ ዓለም ወደዛኛው ዓለም የተሸጋገረችበት ወቅት ስለሆነ ይሄን ሰዓትኛም ከኃጢአት ወደ ጽድቅ የምንሸጋገርበት ከምቀኝነት ከተንኮል ከክፋት ከሐሰት ወደ እውነት የምንሸጋገርበት ሱባኤና ጾም ያድርግልን። እስከ ስንት ሰዓት ይጾማል በፍልሰታ ነው? አጭር ጥያቄ ነው። በፍልሰታ መጀመሪያ እስከ ስንት ሰዓት የሚለውን ከማለታችን በፊት የጤና ጉዳይ መስተካከል መቻል አለበት። እንግዲህ በቤተ ክርስቲያናችን የተሰሩ ስርዓቶች ሁሉ ጤናን ማዕከል ያደረጉ ናቸው። መቼም ስጋ ጤና ችግር ካለ ቆሞ መሄድ ስለማይችል ፈተና ስለሚሆን በህይወት ከመኖር ውጪ መሆን ስለሚችል የመጀመሪያው ጤነኛ ሰው መሆን መቻል አለበት። ጤነኛ ሆኖ ጊዜ የማይሰጥ ህመም ከሌለበት የሚያስቸግር ከመድኃኒት መውሰድ ጋራ ከእንዲህ አይነት ነገር ጋራ የተገናኘ የሌለበት ሰው ከሆነ ሙሉ ቀን እስከ ፀሐይ መጨለም ነው መጾም የሚገባው ነው። አንደኛ አጭር ቀንም ነው 14 ቀን 15 ቀን ነው። 15ቱን ቀን ቅዳሜና እሁዶቹን ስናወጣ እንግዲህ ቅዳሜና እሁዶች 2 ቅዳሜና እሁዶች ሲኖሩ ከ14 4 ሲቀነስ ወደ 10 ምናምን 10 ቀን ነው ከሰኞ እስከ እሁድ የሚሆነው 10 ቀኖች ንጹህ 12 ሰዓት ድረስ የሚጾምባቸው እስከ ዕርበተ ፀሐይ። ለዚህም ነው ያ ቅድም ያልኩት እግዚኦታው አልቆ ነው እህል የሚቀመሰው። ቅዳሴ እንደተወጣ ወደ እግዚኦታ ነው። እግዚኦታውን 100 ጊዜ በእንተ ማርያምም 100 ጊዜ አድርሶ ወደ ማዕድ መቅመሱ ይከዳል ማለት ነው። የጤና ችግር ካለ ግን ጤናው በሚመራው ጤናው ራሱ ስለሚመራ ጤናው የሚፈቅደው ነገር ስላለ ጤናው የሚያዘው ነገር ስላለ ከጤና ጋር አስኪዶ ማስቀደስ የማይቻለው ሰው ከሆነ ከቅዳሴ በኋላ መጥቶ እግዚኦታ ማድረስ ይችላል።
ሌላውም ደግሞ ጧት ተገኝቶ ትርጓሜ መስማት ይችላል። ሰዓታት አድሮ ደግሞ ጧት እንደ ጤናው ሁኔታ መሄድ ስለሚችል ለጤነኞቹ ምንም የጤና እንከንና ችግር የሌለባቸው ሙሉ ቀን ነው የሚጾመው ለማለት ነው። የጤናው እንከን ግን ራሱ ነው የሚያዘው፣ ቤተክርስቲያን አይደለችም የምታዘው እሱ ለማለት ነው። ሱባኤ ጸሎት ሲባል ያው በሁለት ይከፈላል። በማይበር የምንጸልየው በቤተ ክርስቲያን አሁን ሰዓታት ሲጎም ገብተን አብረን የምንቆመው ነገር የማይበር ይባላል። ትርጓሜ ሲተረጎም አብረን የምንሰማው ነገር የጋራ ይባላል። ቤተሰብ ተሰብስቦ ግን አንድ ቦታ ላይ ሱባኤ መያዝ አይገባውም። ምክንያቱም የቤት ጨዋታ ይኖራል፣ ከቤት ትዝታዎች ይኖራሉ። እነሱን ነገሮች ይዞ እዛ ሱባኤ ቦታ ቢገባ ያው ቦታ ነው የተቀየረው እንጂ ያው ሱባኤ ላይሆን ይችላል ይሄኛው ማለት ነው። ከቤት ያለውን ህብረታቸውን ወደ ቤተክርስቲያን አምጥተውት እንጂ። ምክንያቱም ሱባኤ ማለት እነ ነብዩ ዳንኤል ሱባኤ ገብተዋል። ሙሴ ወደ ደብረ ሲና ሄዶ 40 ቀን ሱባኤ ገብተዋል። በጣም ብዙ አባቶች ሱባኤ ሲገቡ አዳምና ሔዋን እንኳን ሱባኤ ሲገቡ ተለያይተው ነው የገቡት። አዳም በሆነ ወንዝ ላይ ሌላ ወንዝ ላይ፣ ሔዋን ደግሞ ሌላ ወንዝ ላይ ገብተው ተራርቀው አብረው ሁለተኛ በማይተያዩበት ሱባኤ ሲያቋርጡ ወይንም ጨርሶ ሲወጡ ነው የተገናኙት እንጂ ሱባኤው አንድ መጠለያ ስር አንድ ድንኳን ውስጥ አንድ ቤተሰብ አብሮ ሱባኤ ከገባ የሱባኤው መንፈስ ሳይሆን የቤት መንፈስ አብሮ ሊመጣ ስለሚችል ተለያይቶ እንደውም የሱባኤ ዓላማውም ወይንም ደግሞ ሐሳቡም ከሰው መለየት ነው። ከሰው ተለይቶ ከእግዚአብሔር ጋር የመሆን ዓላማ ነው። ስለዚህ ከሰው ተለይቶ ከእግዚአብሔር ጋር ለመሆን ከሆነ ይችን የተወሰነች ቀን ከሰው ተለይቶ እንደው እንቅልፍ ካልጣለ በስተቀር አብዛኛውን ሰዓት እግዚአብሔርን በማነጋገር ለመጨረስ ስለሆነ ለየት ብሎ ነው የሚሆነው። አንድ ቤተሰብ ወደ አንድ ስፍራ እንኳን ሄዶ ከሆነ ደግሞ መጠለያዎችን ለይቶ ድንኳኖችን ለይቶ ምናልባት መገናኘት የሚያስፈልጋቸው ጊዜ ለ5 ደቂቃ ለ2 ደቂቃ ከጸሎት ውጪ ተነጋግረው ወደ የነበሩበት ሱባኤ ገብተው መጨረስ እንጂ የቤታቸውን ነገር እዚህ ሙሉ ለሙሉ ካመጡት ጊዜው በጸሎት ሳያልፍ ይቀራልና ጊዜው እንዳይባክን ተለያይቶ ነው። በቤተ ክርስቲያን በህብረት የምንጸልየው ቅድም እንዳልኩት አለና የቤተ ክርስቲያኑ በስርዓት ተሰርቷል። እሱን ተከትለን ሄደን ነው የምንጸልየው። ለምሳሌ በቤተ ክርስቲያን አሁን ሰዓታት ቅድም እንደጠቀስኩት ሰዓታት የህብረት ነው። ሰዓታት ይጸለያል። ጸሎት ነው የሚባለው የህብረት ስለሆነ ነው እንጂ ጸሎት ነው። እሱ እንዳለቀ ኪዳንም እንደዛው የህብረት ነው። አያይዘን ውዳሴ ማርያም ቅዳሴ ማርያም የሚተረጎም ይሄም ጸሎት ነው፣ የህብረት ነው። ከነዚህ ደግሞ ቅዳሴውም የህብረት ነው፣ በጋራ ተሰጦ እየተቀበልን ነው። ማታም ደግሞ የምህላው እንደዛ ነው። ከዚህ ግን ከቤተ ክርስቲያን ውስጥ ከተሰሩ ጊዜዎች ትርፍ ጊዜ ያገኘ ሰው ካለ መዝሙረ ዳዊት መጸለይ ይችላል። ምክንያቱም መዝሙረ ዳዊትና አቡነ ዘበሰማያትን ሲጸልዩ ጌታ ኢየሱስ ክርስቶስ እንደሚወድ እመቤታችን ደግሞ ውዳሴዋንና ቅዳሴዋን ሲጸልዩ ትወዳለች ተብሎ በትርጓሜያችንም የምንማረውና የምናስተምረው እሱን ነው። ጌታ ኢየሱስ ክርስቶስ መዝሙረ ዳዊትን እንደሚያውቅ ልበ አምላክ ዳዊት ይሄን አውቆ ነው የደረሰው። አቡነ ዘበሰማያትንም ደግሞ ራሱ ስትጸልዩ ይሄን በሉ ተብሏል። የቅዳሴ ማርያሙና የውዳሴ ማርያሙ ማጠቃለያ አቡነ ዘበሰማያት ነው። በቤተ ክርስቲያን ውስጥ አቡነ ዘበሰማያት ጊዜ ካገኘን ጨርሰን እየደገምን በአንድ ተርም ወይንም ደግሞ በአንድ ጊዜ እንኳን 12 ጊዜ አቡነ ዘበሰማያት መጸለይ ይገባል። ልክ በማማት ውስጥ 12 ጊዜ ከግራና ከቀኝ 6 በጋራ እንደምንጸልየው። ስለዚህ ጊዜው አይገኝም። በዚህ በፍልሰታ ቤተ ክርስቲያን ከተገባ በይበልጥ ወዲያው ሰዓታት ሲደወል፣ ወዲያው ኪዳን ሲደርስ፣ ወዲያው ትርጓሜ ሲጀመር፣ ወደ መሃሉ ላይ ደግሞ ደብረ ታቦር አካባቢ ሲንቀርብ ማህሌቱም አለ። በዛ መካከል እንደገና የቅዳሴው ሰዓት አለ፣ ማታ ጊዜዎት አለ። የሚታረፍባት ትንሽ ሰዓት ስለሆነች ትርፍ ሰዓት አለ። ሌላ ጸሎት ጸልያለሁ ለማለትም አያስችልም። ያን ያክል ሰዓቱ ራሱ የቤተ ክርስቲያኑ የተሰራው በየሰዓቱ ስለተሰራ እሱ ይዞ ይሄዳልና ከሱ የተረፈ ተገኘ ግን ልጇ ወዳጇ ኢየሱስ ክርስቶስ የሚወደውን መዝሙረ ዳዊትንና አባታችን ነው የሚለውን መጸለይ ነው። ከዛ ውጭም ቢጸለይ የሚከለከል የለም። ጊዜው ግን አይፈቅድም። የተሰራው ጊዜ 24ቱ ሰዓት ለጸሎት ቤተ ክርስቲያኑ ላይ ስለተሰራ ተግቶ የቤተ ክርስቲያኑን የተከታተለ ሰው ካለ ይሄ ራሱ ጊዜውን ስለሚይዝ እንጂ አይጸለይም ተብሎ የሚከለከል ነገር የለም። እንግዲህ በዚህ በፍልሰታ በተለየ መልኩ የማይደረግ ኃጢአት አይደረግም። መቼስ ከኃጢአት መለየት ነው የመጀመሪያው ነገር። ምክንያቱም ጾም ማለት ራስን
ከስጋ ፍላጎት መለየት ነው የመጨረሻው። የስጋ ፍላጎቶች ምን እንደሆኑ ቅዱስ ጳውሎስ ደግሞ በስፋት ስለገለጻቸው እነዚህ ከምቀኝነቱ፣ ከሐሜቱ፣ ከክፋቱ፣ ከጥላቸው ብዙ እያስጨነቁ ያሉ እያንዳንዱ ሰው አይምሮ ተወጥሮበት የተቸገረ በጣም ብዙ ነገር ስላለ ሱባኤ ማለት ከስጋ ድካም ከስጋ ችግር የምናርፍበትና ነፍስ ሰላም የምታገኝበት ሰዓት ነው። ለነፍሳችን ሰላም ልንሰጣት ይገባል። የመጀመሪያው ነፍሳችን ሰላም እንድታገኝ ማለት በምንጾማቸውና በምንጸለያቸው ነገሮች እርግጠኞች መሆን ያስፈልጋል። ምክንያቱም የመጀመሪያ ልመናችን በዚህ በጸሎቱ በሱባኤው አስቀድመን መንግስተ ሰማያትን ነው ለመንግስተ ሰማያት ነው ሱባኤን የምንገባው። አንዳንድ ጊዜ ሰው በደንብ ካለመረዳቱ የተነሳ በሱባኤ በምድር የሚፈልገውን ነገር ለማግኘት ሱባኤ የሚገባበት ጊዜም አለ። በምድር ስለሚፈልገው ጉዳይ ሱባኤ ከገባ አንድ ሰው የሱባኤው ዓላማ እሱ አይደለም ነው። የሱባኤው ዓላማ አባቶቻችን ሐዋርያት እኮ ትንሣኤዋንና እርገቷን ለማየት ገቡ እንጂ ለንግድም አይደለም፣ ለኑሮ ጉዳይም አይደለም፣ በዚህ ምድር ላይ ስለሚያስተዳድሩትም ስለሚኖሩበት ስለምኑም ነገር አይደለምና ትንሣኤዋና እርገቷ ደግሞ የሰማዩ ጉዳይ ነው። አስቀድማችሁ መንግስተ ሰማያትን ፈልጉ የተባልነውም እሱን ነው። ስለዚህ አንድ ሰው ዛሬም ሱባኤ ሲገባ መጀመሪያ ስለምንድን ነው የምገባው ብሎ በደንብ ማስተዋል አለበት። ሱባኤ ሲገባ ስለ ሰማዩ ጉዳይ ነው ሱባኤ የሚገባው። ስለ መንግስተ ሰማያት ስለ ነፍሳችን ነው ሱባኤ የምንገባው እንጂ ስለ ስጋችን አይደለም። ስጋችንን እንደውም በዚህ በሱባኤ ልንቀጣው፣ ልንጎዳው፣ ልናስርበው፣ ልናስጠማው ነውና ስለዚህ የሚያስፈልገው በሱባኤ በዋናነት መንግስተ ሰማያት ማግኘት አለማግኘታችንን እርግጠኛ ለመሆን ወደ ሱባኤ መግባት ነው። የሚያጠራጥሩም ብዙ መልካም ያልሆኑ ነገሮች ላያችን ላይ ያሉ ነገሮች ስለሆኑ ራሳችንን አጽድተን አንጽተን ንጹህ ልጅሽ ያንጻኝ ብለን ቅዱስ ልጅሽ ይቀድሰን ብለን ክቡር ልጅሽ ያክብረን ብለን ብሩክ ልጅሽ ይባርከን ብለን ወደ በረከት መግባት ነው የመጀመሪያውና ስለዚህ በዚህ በሱባኤ ወቅት የመጀመሪያው ነገር ወደ ቤተ መቅደስ ነው የምንመጣው። ቅጽረ ቤተ ክርስቲያን ቤተ መቅደስ ነውና እኛም ቤተ መቅደስ ሆነን ለመኖር ነው ቤተ መቅደሱ ጋር የምንመጣው እንጂ እዚህ ደርሰን ሱባኤ ቆይተን ተመልሰን ለመሄድ እዛው ዓለማዊ ነገር ለመስራት ሳይሆን ራሳችን ተቀድሰን የዓመት ስንቅ ሰብስቦ ለመሄድ እስከ ዓመቱ ድረስ የሚያቆይና የሚያጸና የሚያበረታ ኃይልና ብርታት አቅምና ጉልበት አግኝተን ለመሄድ ስለሆነ የሚመጣው። ስለዚህ ሱባኤውን ስንገባ ለሰማያዊ ጉዳይ እንጂ ለምድራዊ ጉዳይ አይደለም። የመጀመሪያው የሰማዩ ከተሟላ ግን የምድሩን ደግሞ እግዚአብሔር ያሟላዋል ማለት ነው። እዛ ወንጌሉ ላይ ተናግሯል ጌታ ኢየሱስ ክርስቶስ አስቀድማችሁ መንግስቱና ጽድቁን ፈልጓልና ምን አለ? ሌላው ይጨመርላችኋል አለ። ሌላው በምሳ ላይ እንደ ዳራጎት ወይንም ደግሞ እንደ መክሰስ ነው አለ። ዳራጎት ማለት በአሁኑ ትርጉም መክሰስ ማለት ነው። ምሳው ላይ ነው ዋናው እንጂ የዳራጎቱ አይደለም የሚያሳስበው ስላለ ነፍሳችን በረከት ካገኘች ስጋችን ማግኘቱ አይቀርም። አባቶቻችን ቅዱሳን ነፍሳቸው ስትቀደስ በነፍሳቸው መቀደስ ምክንያት ስጋቸው ይቀደሳል። በስጋቸው መቀደስ ምክንያት ደግሞ ልብሳቸው ተቀድሶ ሙት ያስነሳል። ጭራቸው ተቀድሶ ጭራ በወዘወዙበት ቦታ ሁሉ በረከት ያትረፈርፋሉ ይሰጣሉና የነፍስ ለስጋ የስጋ ለልብስ ለዛ እየተረፈ ስለሚሄድ የመጀመሪያው የነፍሳችን ነገር ከተሳካ የስጋን ደግሞ እግዚአብሔር አያስቀርም ለማለት ነውና በሱባኤ ወቅት የመጀመሪያ የነፍሳችንን ጉዳይ እርግጠኞች ከሆነ በኋላ የስጋችንን ከዛ ማስከተል ይገባል ለማለት ነው። እንግዲህ የቀረ ምንም የለም። ሱባኤውን እግዚአብሔር የበረከት ሱባኤ ያድርግልን ነው እኔ የምለው። ደክመን ለፍተን የለፋንበትን ዋጋ አልባ እንዳይሆንብን እንደው ስጋ ወደሙም ስንቀበል እዛ ቅዳሴ ጊዜ ላይ ጌታ ኢየሱስ ያስተማረው ነገር አለ። ይሄን ስጋህንና ደምን ለመፈራረጃ ለኩነኔ አታድርግብኝ የሚል አለ መጽሐፉ ላይ። እንደው ጾመናልም ጸለያናልም ሱባኤም ገብተናል ስጋ ወደሙም ተቀብለናል። የቀረ ምንም የለም። ብዙ ለፍተናል፣ ብዙ ደክመን ድካማችን ዋጋ የሌለውና ከንቱ ድካም እንዳይሆን ሱባኤውን የዋጋ ባለቤት አድርጎልን እግዚአብሔር ዓመተ ምሕረቱንም አዲስ ዓመተ ምሕረት ለመቀበል በዋዜማ ላይ ነው እንግዲህ የምንገኘውና ለዚህ ለአዲሱ ዓመተ ምሕረትም ራስን ንጹህ አድርጎ ራስን አስተካክሎ አቃንቶ ያጎደልነውን ሞልተን ያጣመምነውን አቃንተን ያራቅነውን ነገር አቅርበን ከእግዚአብሔር ርቀን የነበርን ሁሉ ቀድማችሁ ርቃችሁ የነበራችሁ ቀረባችሁ ይላልና ተጣልታችሁ የነበራችሁ ከእግዚአብሔር ታረቃችሁ ይላልና
ከእግዚአብሔር ርቀን የነበርን ወደ እግዚአብሔር የምንቀርብበትና ከእግዚአብሔር ጋር የምንገናኝበት ሱባኤ እንዲያደርግልን አባቶቻችን በቤተ ክርስቲያን ያሉትም አገልጋዮች የሚጸልዩልንን ጸሎት እግዚአብሔር እንዲቀበላቸው መቼም እነሱም ጸልየው ቅድመ እግዚአብሔር ካልተቀበለው ስለተጸለየ ብቻ አይደለምና ስለተደከመ ብቻ አይደለምና አቤቱ ጌታው ሕዝብህን አድን ሕዝበከ ወባረክ ርስተከ ረአዮሙ ወአልሎሙ እስከ ለዓለም ሕዝብህን ባርካቸው ጠብቃቸው ተብሎ ነው የሚጸለየውና ስለ ሕዝብ ነው ስለ ክርስቲያኖች ነው የሚጸለየው ስለ ሀገር ነው ስለ ሰው ልጅ ነው የሚጸለየውና የሰው ልጅ ሰላም ሲያገኝ እንስሳቱም ምድሪቱም ሰላም ታገኛለችና ስለዚህ ሰላምንም እንዲያበዛልን የሰላም ባለቤት ንጉሠ ሰላም ሰላመከ ሀበነ እያልን የሰላሙ ንጉሥ ኢየሱስ ክርስቶስ ሰላምህን ስጠን ሰላምህን ለቤተ ክርስቲያናችን ሰላምህን ለሀገራችን ሰላማችን ላለው ከተማም ለሕዝቡም ለሚገኘው የሰው ልጅ ባለበት ቦታ ሁሉ ሰላምህን አብዛልን እያልን ሰዎች ተፋቅረው ተከባብረው ተዋደው ተነፋፍቀው እንዲኖሩ ለማድረግ ሱባኤ ፍቅር ነውና ሱባኤ ከማንም ጋራ ፍቅር እንድንሆን ሰላም እንድንሆን የተጣላን ታርቀን የቀማን መልሰን የበደልን ክሰን እግዚአብሔር ጋራ ተገናኝተን የምንኖርበት ሱባኤ ያድርግልን ለማለት ነው። እንግዲህ በመጨረሻ በማጠቃለያም ፍልሰታ በበዓታ የሚለውን እኛ የበዓታን ጉዳይ አንረሳምና የበዓታ ጉዳይ የሁሉ ሰው ጉዳይ ነው። የበዓታ ጉዳይ መሰረት ነው። የበዓታ ጉዳይ የኢትዮጵያ መነሻ ነው፣ ባለ ታሪክ ነው። ይሄን ያክል ጊዜ ያስቆጠረ ቤተ ክርስቲያንና እንደዚሁም ቤተ ጉባኤውም ብዙ ሊቃነ ጳጳሳት በሊቃነ ጳጳሳት ደረጃ እንኳን 28 ሊቃነ ጳጳሳትን ያፈራ በሕይወት ያሉም የሌሉም አሉ። ሊቃውንት ደግሞ ቢቆጠሩ በመላው ዓለም በአራቱ ማዕዘን የተናኘው የተበተነው ከዚህ ስፍራ የተገኘ ነውና ስለዚህ መነሻችንን ብዙ መምህራንን ያፈራውን ጳጳሳትን ያፈራውን ዲያቆናትን ቀሳውስትን ያፈራውን ስፍራ ይሄን ስፍራ ደግሞ በሱባኤያችንም ስለ በዓታም እንድንጸልይ ፍልሰታ በበዓታ እያልን ስንጸልይ ስለ በዓታም እንድንጸልይ ነው። እግዚአብሔር ከሁላችን ጋር ይሁን።